ሄሎ ሰላም ወይዘሪት ሄዳ በፍጥነት አንቺን ማግኘት ያለብኝ ይመስለኛል። ሰላም አይደል? በሰላም ነው አይደል? ደህና ነኝ። ቶፕራክም ደህና ነው። ማለቴ አንዳንድ ነገሮችን ማስታወስ የጀመረ መሰለኝ። በእውነት ዛሬ አብረን እንደ ቤተሰብ የሆነ ቦታ ሄደን ነበር። ከዛ ይሄ ቦታ የማውቀው ቦታ ይመስላል አለ። ግን እኮ እንደዚህ በማለቱ ከዚህ በፊት እዛ ቦታ ሄዶ ያውቃል ማለት አይደለም። አንዳንድ ጊዜ የሆነ ቁስ ወይም ደግሞ የሆነ ቦታ ታካሚው እንደዛ እንዲሰማው ሊያደርግ ይችላል። እና ተጨማሪ ትውስታዎች ሊመጡለት ይችላሉ። ተስፋ እናድርግ እንዴ። እንግዲህ ያው ጥሩ ሊሆን ይችላል። የዛን ቀን ያስታወሰው ነገር እንደመነሻም ሊሆን ይችላል። በቀጣይ ሌሎች ትውስታዎችም እንዲመጡለት ምክንያት ሊሆነውም ይችላል። ግን ደግሞ ያ እንደሚሆን በእርግጠኝነት መናገር አይቻልም። ይገባኛል። እውነቱን ለመናገር ለሱም ሆነ ለኛ በጣም አስቸጋሪ ሁኔታ ነበር። ሁሉንም ነገር ቢያስታውስ ግልግል ነበር። በጣም ልክ ነሽ። በቅርቡ ሁሉም ነገር እንደ ድሮ ይሆናል ብዬ ተስፋ አደርጋለሁ። በጣም ነው የማመሰግነው። መልካም ቀን። ምን አይነት ጣጣ ነው? ቆይ ግን ከሰርጉ በፊት ማስታወስ ብችልስ? ይሄ ነገር እንዳይሆን የሚችለውን ሁሉ ማድረግ አለብኝ። የኔ ውድ ብሩክ፣ ውይ ይሄን ደግሞ ኬት ነው ያመጣው? አዲስ ነው እንዴ? አዎ ወንድም ያለ የሰጠኝ መጫወቻ ነው። ውይ በጣም ደስ ይላል። የኔ ቆይ እቴ ፊዳን ዞር በይልኝ፣ መኪናው ልንዳበት እንዳይገጭሽ። እሺ ትንሿ አንበሳ ትነዳለሽ? ሪሞቱ እኮ ያስፈልገኛል። ይሄ ደግሞ ምን ማለት ነው? ቡራኩዴ ቆይ ይህንን ፎቶ ከየት ነው ያገኘው? ማሪ ከወንድም የአሊ ክፍል ውስጥ ነው ያገኘሁት። የአሊ ክፍል ውስጥ ነው? ያው እቴ ፊዳን ክፈችልኝ፣ መጫወት ፈልጋለሁ። ይኸው አስተካከልኩልህ። ተጫወት። ሲያገኘው እንዲያመጣልኝ ነገር ምን አረባለኝ መስለሽ? ቶፕራክ ይህንን ፎቶ ካየውና ያን ያነሳኝ ፎቶ እንደሆነ ካወቀ ምናልባት ሁሉም ነገር ሊያስታውስ ይችላል። ሰላም ላንተ ይሁን አለቃ ያሻር። ሰላም ላንተም ይሁን። እንኳን ደስ አለ። ሱቅህን ልመት ተውክለት አይደል? ግን ታውቃለህ ልጁ በጣም አሳዝኖኛል። ይኸው በጣም ትልቅ ሱቅ እኮ ነው። እንዴት ብሎ ነው ብቻውን የሚቆጣጠረው? እና ደግሞ ለራሱ በጣም ስራ በዝቶበታል። በአንድ በኩል እህቱን እየተንከባከበ ነው፣ በሌላ በኩል ደግሞ ፍቅረኛውን። ከሱቁ ውጣ ልኛል። ሂድ ከዚህ። አሁንስ በጣም አበዛህ። ለምንድን ነው የተናደድከው አለቃ ያሻር? ምን ነው የዋሸሁት ነገር አለ እንዴ? እህቱን ኤርጃን እየተከታተላት አይደለም እንዴ? ፍቅረኛው ደግሞ በውድ መኪና ካለቃዋ ጋር ነው የምትንቀሳቀሰው። ታዲያ የትኛውን ሊችለው ነው? ግን ያው ጨጓራው ደህና እስከሆነ ድረስ ምንም ችግር የለውም። አንተ የማትረባ ሰውዬ ከዚህ ውጣ። ሂድ ብያለሁ። ገፋፍተህ ችግር ውስጥ እንዳታስገባኝ። ከዚህ በፊት አላስጠነቅኩም እንዴ? አሁን የምትቀባጥረውን መርት ከሰማው ሆድ ዕቃን የሚዘረግፍልህ። ሂድ ከዚህ። ምንድነው ካንተ ልሰማ የምችለው አለቃ? ምን አጋጥሞ ነው? እሱ እዚህ ምን ያደርጋል? መቼም ቢሆን የፈለግኩበት ቦታ መሄድ እችላለሁ። ለአንተ ማስረዳት አለብኝ እንዴ? ዝም በል። እዚህ ድረስ ከመጣ ችግር ይኖርብሃል ማለት ነው። ይኸው በግልጽ አሳየኛ። እንደ ሞኝ እኔ በሌለሁበት ስለኔ ከምታወራ ማለት የምትፈልገውን ነገር ፊት ለፊት ንገረኝ። በላ ንገረኝ። መርት ተረጋጋ እባክህ ልጄ። እንዴት ነው የምረጋጋው? ቆይ ይኸውልህ እባክህ በሌለሁበት ስለኔ ታወራ ነው። ስማኝ፣ ተረጋጋ እባክህ ልጄ። ቆይ ይኸውልህ መርት፣ በዚህ ጅል ምክንያት ችግር ውስጥ ከገባህ እኔ መቼም ቢሆን ይቅር አልልህ። አንተ ሰውዬ በቃ ከዚህ ውጣ፣ አለበለዚያ ፖሊስ ነው የምጠራው። ሂድ ውጣ። አስያዝከው ሳል ልጅ ወይ አምላክ፣ ይህች ልጅ ልትገለኝ ነው። ቆይ አሁን የሆነ ነገር ብትሆንስ? በቃ ወደ ድርጅቱ እንዳልክ እንደርሰበት ነው። አቤት እማዬ። አስያ ልጄ፣ በጭንቀት ልሞት ደርሻለሁ። ደህና ነሽ ግን? አታስቢ እማዬ፣ እኔ ደህና ነኝ። ፈጣሪ የተመሰገነ። ከድርጅቱ ደውለው ነበር እኮ ስራ አልገባችም ብለውኝ ነው። ይሄን ስሰማ እንዴት እንደሆንኩ አታውቂም። ቆይ ለምንድን ነው ወደ ስራ ያልሄድሽው? የኔ ልጅ ይኸውልሽ እማዬ፣ አሁን በጣም ቸኩያለሁ። በኋላ ስለዚህ ነገር እናወራለን። እሺ? ታክሲ። ስልኩን ዘጋችብኝ።
በእርግጠኝነት ስራዋን ታቋርጣለች። ምን እንደማደርግ አላውቅም። አይ እንዲህ ማይሆን ጊዜ ሳላጠፋ ሄጄ መርት ተብዬውን ባናግረውና እቺ ልጅ እንዲተውልኝ ባደርግ ይሻለኛል። ጓደኛዬ በነግርሽ አታምኚኝም። ፎቶውን እኮ አገኘሁት። በጣም ነው ደስ የሚለው ውዴ። የት ነው የነበረው? ስለሱ ምንም አላውቅም። አሁን ቡራክ ክፍል ውስጥ አግኝቼው ነው። እናም ሌላ ሰርፕራይዝ አለኝ። ቆይ አንድ ጊዜ ታውቂያለሽ፣ የደስታ ስሜት ላይ ነበርኩ። ምን ተፈጠረ ንገሪኝ። ዛሬ ሁላችንም ከቡራክ ጋር ዩሪስን ለማየት ሄደን ነበር። ከነጃት ጋር አብራችሁ ትሄዱበት የነበረው ቦታ ነው አይደል? እና ምን ተፈጠረ? አስታወሰ እንዴ? አይ ማስታወስ አላስታወሰም፣ ግን የሆነ የማውቀው ቦታ መሰለኝ እያለ ነበር። ሲያየው ደግሞ በጣም ነበር የተገረመው። ፊዳን እውነትሽን ነው? አዎ። ግን ከዛ በኋላ እመቤት አይዳ መጣችና ድባቡን አበላሸችብን። አንቺ እዛ ስትሄጂ ፎቶውን አላየውም ነበር አይደል? አይ ወደ ቤት ከተመለስን በኋላ ነው ፎቶን ያገኘሁት። ግን አሁን ፎቶውን አሳየዋለሁ። ሁሉም ነገር ተስተካክሎ ወደ ቦታው እንደሚመለስ ተስፋ አለኝ። ይኸውልሽ ስሚ፣ የምትይው ነገር ትልቅ ነገር ነው። በዚህ መደሰትሽ ብዙም አይገርምም። ግን ይሄ ሁሉ አጋጣሚ ሊሆን እንደሚችል ታውቂያለሽ አይደል? ለዶክተሯ የነገራት ቦታ በትክክል ዩሮስካ ስር ላይሆን ይችላል። ይህንን እንደ አማራጭ እንዳትረሺ። የዘረመር ምርመራ ውጤቱ እስከሚደርስ ድረስ ተረጋጊ። እንደዚህ እርግጠኛ ለመሆን አቸኩይ። እሺ? ምንም ማድረግ አልችልም። ከዚህ በኋላ ራሴን ወደ ኋላ መያዝ አልፈልግም። ምን አልሽ ደግሞ በይኝ። ውጤቱ ፖዘቲቭ እንደሚሆን እርግጠኛ ትንሽ መረጋጋት አለብሽ። ትንሽ ታገሽ እሺ የኔ ወድ። ያለበለዚያ ግን ልትጎጂ ትችያለሽ። በዛ ላይ ደግሞ ምን ያህል ጊዜ ነው መጠበቅ ያለብሽ? የምርመራ ውጤቱ በጥቂት ቀናት ውስጥ ይደርሳል። ከዛ ማስረጃ ብቻሽ ይኖራል። አይ ከዚህ በኋላ መጠበቅ የምችል አይመስለኝም። አያስችለኝም። እሱን ማናገር አለብኝ። ቆይ ለመሆኑ ምን ልትሆን ያሰብሽው? ፎቶን ማሳየት አለብኝ ውዴ። ሁሉም ነገር እንደሚስተካከል እርግጠኛ። ግን የማያስታውስ ከሆነስ? ሳታስቢበትና ሳትረጋጊ ምንም እንዳታደርጊ ሁሉንም ነገር ታበላሸዋለሽ። ሰላም ወንድሜ። ሰላም እንዴት ነህ? ያዘንክ ትመስላለህ ወንድሜ። ጥሩ ስሜት ላይ ያለ አትመስልም። አይ ምንም ችግር የለም አለ። በፊት እኮ በደንብ ስለ ሁሉም ነገር እናወራ ነበር ወንድሜ። እርግጥ ነው የዛኔ በጣም ቅርብ ነበር። እውነትህን ነው። እኔ እናንተ ቅርብ ነበር። ይቅርታ ምን መሰለህ፣ ግን አንተ የምትለው ነገር ለእኔ ምንም ትርጉም የለውም። ይህንን ታውቃለህ። እኔ ይቅርታ መጠየቅ ያለብኝ ራስህን ስተህ ስነቀ የዛኔ ከጎና ነበርኩ። እሱ ችግር የለውም፣ ብዙም አትጨናነቅ። ቡራክ እንደዚህ ደስ ካሉ ስንት ጊዜ ሆኖታል መሰለህ? አዎ ከሞግዚቷ ጋር በደንብ የተግባባ ይመስለኛል። ስለ እሷ ማውራት ማቆም አይችልም እኮ። አዎ በሁሉም ነገር በደንብ ነው የሚግባቡት። ያው ይሄ ሁሉ በእህት ፊዳን ምክንያት ነው የሆነው። በጣም ጥሩ ሰው ነች፣ ለሰው ሀሳቢ ነች። ቡራክ ከእሷ ጋር መሆኑ ጥሩ ነው። እኔም በትክክል አምናታለሁ። በተለይ በዚህ ሰዓት ለቡራክ ከእሷ የተሻለ ምርጫ ያለ ይመስለኝ። ትክክል ነው። አሁን እንደሱ አይነት ሰው ማግኘት በጣም ከባድ ነው። መልካም ስራ ይሆንልህ። እንግዲህ አመሰግናለሁ። ይህንን መኪና በጣም ወደዋል መሰለኝ። ፈጣን ነው አይደል? እህቴ ፊዳን በጣም ደስ ይላል። አዎ በጣም ደስ ይላል። ግን የማያስታውስ ከሆነስ? ሳታስቢበትና ሳትረጋጊ ምንም እንዳታደርጊ ሁሉንም ነገር ታበላሽዋለሽ። ፊዳን አንድ የሆነ የማናገርሽ ጉዳይ አለ። ቢሮ ውስጥ ሆኜ እጠብቅሻለሁ። እሺ? እሺ እመቤት አይደል። ቡራክ ውዴ እስከ መጣ እዚህ ሆነ ተጫወት። እሺ? አልቆይም፣ ቶሎ ሂጄ እመጣለሁ። እሺ ውዴ? እሺ። ሰሞኑን የማንንም ፍቃድ ሳትጠይቂ ዝም ብለሽ የምትፈልጊውን ነገር ስታደርጊ እንደነበር አስተውያለሁ። እንደዚሁም ይሄ ሳይበቃሽ በማያገባሽ ጉዳይ ውስጥም እየገባሽ ነው። እንዳትረሽ፣ እዚህ ቤት ውስጥ አንቺ ተቀጣሪ ሰራተኛ ነሽ። እዚህ ቤት ውስጥ ተቀጥረሽ የምትሰሪው ቡራክ ስለሚፈልግሽ ብቻ ነው። ከቡራክ ውጪ ሌላ የማንም ጉዳይ አያገባሽ። ስለዚህ ድንበር አጣሽ። ከዚህ በኋላ ይህንን መድገም አልፈልግም። እሺ እመቤት አይደል። ከዚህ በኋላ በደንብ እጠነቀቃለሁ። በጣም ጥሩ፣ መሄድ ትችያለሽ። እዚህ ያለሽው ቡራክ ስለሚፈልግሽ ብቻ ነው። ከቡራክ ጉዳይ ውጪ ሌላ የማንም ጉዳይ አያገባሽም። ስለዚህ ድንበር አጣሽ። ከዚህ በኋላ ይህንን መድገም አልፈልግም። እህቴ ፊዳን የኔ ውድ በጣም ደብሮኛል። አትክልት ስፍራ ውስጥ መጫወት እንችላለን? እንጫወት በቃ ውዴ ና።
በቃ አክስቴ አይሽ አይደለችም እንዴ? የጥገና ሱቅ ውስጥ ምን ታደርጋለች? ደምዶም ስቀው ሰውዬ ሆድህን አሞ ከሆነ ደግሞ ንገረኝ። እኔ እንኳን የሆድ ህመም የሚባል ነገር አያውቀኝም፣ ግን አንተ አሁን በቅርቡ ራስ ምታት ጨምሮ ይይዛል። ይኸውልህ አሁን ቀልዱን ተውና መናገር የምፈልገው ነገር ነው። ያንን ሰውዬ በድጋሚ አየሁት እኮ። የትኛው ሰውዬ? ያኗ የፍቅረኛህን ቤት በር ሲያንኳኳ ነበር። የታይተው ነው? ሰፈር ውስጥ ነው ያየሁት። ሰሞኑን የሆነ ቦታ በተደጋጋሚ እየመጣ ነው። እና ምን አገባህ? አንተን ይመለከታል? እንዴት አይጨንቀኝም? መድ እንዴ እኔም እኮ የዚህ ሰፈር ልጅ ነኝ። ወደዚህ ሰፈር የሚገባውም ሆነ የሚወጣው ሰው ነገር በደንብ ያሳስበኛል። ግን ሰውየው የያዘው መኪና የሚገርም ነበር። በጣም ጸዴ ነው። ወሳኝ መኪና ነው የያዘው። ሰውየው ሀብታም ይመስላል፣ ግን ደግሞ ባሴ አልፈርድባት። አሪፍ ሰው ነው ያጠመደችው። ብያለሁ አላልኩም? እመነኝ፣ ያንተና ያስዬ ነገር በቅርቡ ያበቃል። ታሪክ ይሆን ትጎዳህና አውጥታ ትጥልሃለች። ምንድነው የምታወራው አንተ ማትረባ? ሰላም፣ እንዴት ነሽ? ሰላም። አቶ አድናን ቢሮ ነው እንዳለው? አዝናለሁ፣ ግን አቶ አድናን እዚህ የለም። በሰላም ነው? ምናልባት እኔ ልረዳሽ የምችለው ነገር አለ? ስራዬን ለመልቀቅ ወስኜ ነበርና አሁን የመጣሁት አቶ አድናንን ለማናገር ነው። በእውነት እንድትወስኝ ያደረግሽ ምክንያት ነው የተሰማው እችላለሁ? አይ እሱ እንኳን የቤተሰብ ጉዳይ ነው። ገብቶኛል። እንደዛ ከሆነና አንቺ ለመልቀቅ ከወሰንሽ እኔ ላደርግ የምችለው ነገር የለውም ማለት ነው። መልካም ቀን ይሆንልሽ። መልካም ቀን። እንዴት ነው አለቃ ያሻር? እንኳን ደህና መጣሽ። መርትን እየፈለኩ ነበር። መርት እዚህ ሱቅ ውስጥ የለም። የተወሰኑ እቃዎች ሊገዛ ወጥቷል። ትንሽ ቆይቶ ይመልሳል። በሰላም ነው ወይዘሮ አይሼ? ለምንድን ነው መርትን የፈለግሽ? አቶ ያሻር እየተጣሉ ነው። እነማን ናቸው ደግሞ? መርትና ወንድሙ። የት ነው ያሉት? ከጀርባ ያለው መንገድ። አቶ ቶካል ምን ነው ደህና ነሽ? ሀሳብ ውስጥ ነበር። ለምንድን ነው እዚህ የተቀመጥሽው? ቡራክን ካስተኛሁት በኋላ አየር መቀበል ፈልጌ ነው። ችግር የለም። ገባኝ። እንደውም ስላገኘሁሽ በጣም ደስ ብሎኛል። ላመሰግንሽ ፈልጌ ነበር። በምን ምክንያት? ወደ ዩሮስ ካስል ስለወሰድሽ። እዛ ከመሄዴ በፊት ምንም የማስታውሰው ነገር አልነበር። ያው ብቻ እንዴት እንደማስረዳሽ አላውቅም፣ ግን እዛ ከሄድን በኋላ የሆነ ነገር ውስጤ ተቀሰቀሰ። ስሜቱን እንዴት እንደምገልጸው ባላውቅም፣ ግን የሆነ ተስፋ እንዳገኘሁበት ነው የተሰማኝ። ውስጥ ያለው ድቅድቅ ጨለማ ነበር። አሁን ግን ደማቅ ብርሃን በርቶ ጨለማው ተገፈፈ። አቶ ቶብራክ፣ እኔም አንተን ላናግር ፈልጌ ነበር። ማለቴ የሆነ ነገር ላሳይ ፈልጌ ነው። ምንድን ነው? አንዴ እዚህ ሆነ ልጠብቀኝ ትችላለህ? እሺ፣ አመሰግናለሁ። ቶሎ እመጣለሁ።
አዝናለሁ ቶብራክ። ያለፈው አልፏል። የድሮ መቀስቀስ ምንም ጥቅም የለውም። ከሰርጉ ቀን በፊት እንድታስታውስ ሊፈቅድልህ አልችልም። ልጄ አንድ ሰው በቃ ልጄ ተው። እንደሱ ማድረግ አስፈላጊ አይደለም እንዴ? ምን ነክቶክ ነው? ቆይ እንዴ ልጄ ይቅርብህ፣ ተነጋግራችሁ የሆነ ነገር ብትስማሙ ይሻላል ልጄ። ይቅርብህ እያልኩ ነው። ስማ ፈጣሪ አለ። አረ በፈጠረ አቁም ልጄ። ራስ ላይ እኮ ነው ችግር። መጀመሪያ እዚህ ልጅ ጓደኞች ስለ አሲያ እንዲያወሩ ንገሯቸው፣ ካልሆነ መጨረሻቸው እንደማያምር ወቁ። ምርት ጠንቀቅ፣ ስለት ይዟል። ከላቦራቶሪ ነው የሚደውሉት። ወይኔ የዲኤንኤ ምርመራ ውጤት ደረሰኝ። አቤት ወይዘሪት ፊዳን ከጄኖም ላብራቶሪ ነው የምደውልልሽ። ለዲኤንኤ ምርመራ ናሙና ሰጥሽን ነበር? አዎ። ይሄ ከዚህ በፊት አጋጥሞን የሚያውቅ ነገር አልነበረም። ስለዚህ ላብራቶሪያችንን ወክዬ ይቅርታ ልጠይቅሽ እፈልጋለሁ። ይቅርታ፣ የሰጠሽውን ናሙና ማግኘት አልቻልንም። ምን ማለት ነው? እንዳልኩሽ ነው። በድጋሚ በጣም ይቅርታ ልጠይቅሽ እፈልጋለሁ። ድርጅታችን በዚህ ዘርፍ ትልቅ ስም ያለው ድርጅት ነው። ከዚህ በፊት እንደዚህ አይነት ነገር አጋጥሞን አያውቅም። ነገር ግን እንደ አጋጣሚ ሆኖ የሰጠሽንን ናሙና ለማግኘት አልቻልንም። እመቤት ፊዳን እየሰማሽኝ ነው? አዎ፣ ግን አሁን ያልሽው ነገር አልገባኝም። እንዴት እንደዛ ሊሆን ይችላል? ናሙናው ጠፋ እያልሽኝ እኮ ነው። እንዴት እንደዚህ አይነት ነገር በቸለተኝነት ሊሰራ ይችላል? ሲጀምር እንዴት ነው የሚጠፋው? በጣም አዝናለሁ። ይቅርታ፣ በጣም ይቅርታ። ከዚህ በላይ እንዴት እንደማስረዳሽ አላውቅም። እመኝኝ፣ እንደዚህ አይነት ነገር በታሪክ አጋጥሞን አያውቅም። ምክንያቱም ምን እንደሆነ አልደረስንበትም። ግን አዲስ መረጃ ስናገኝ ደውለን እናሳውቅሻለን። እመቤት ፊዳን እያዳመጥኩሽ ነው። ድርጅታችን የዲኤንኤ ምርመራ አገልግሎት ለብዙ ዓመታት ሲሰጥ ቆይቷል እና ስራችን ምን ያህል አስፈላጊና ትልቅ ስራ እንደሆነ በደንብ እናውቃለን። ለተፈጠረው ነገር ኃላፊነት እንደምንወስድ የሚያሳይ ጠቅለል ያሉ ዶክመንቶችን እልክልሻለሁ። አስፈላጊ መስሎ ከታየሽና ካመንሽበት ክስ መመስረት ትችላለሽ። ግን ደግሞ ማድረግ የምትችይ ከሆነ ሌላ ናሙና ይዘሽ መተሽ ምርመራውን በድጋሚ ለማድረግ ፈቃደኛ መሆናችንን ልገልጽልሽ እወዳለሁ። እንዲሁም ደግሞ ከዚህ በፊት የከፈልሽውንም ገንዘብ ተመላሽ ለማድረግ ፈቃደኛ ነን። እመቤት ፊዳን እመቤት ፊዳን ከሰጠኋችሁ ጸጉር ውጭ ሌላ ምንም አይነት ናሙና የለኝም። ፊዳን ደህና ነሽ? ምን ነው የሰማሽው መጥፎ ነገር አለ? መሄድ አለብኝ። በጣም ይቅርታ አድርግልኝ ፊዳን። ምርት መርት እርዳኝ እባክህ። ይህጂ መኪናውን በቃ ላምጣ። ሙዞ
ወደ ሆስፒታል ወስዳለሁ። እሺ አይዞህ አይዞህ። አምቡላንስ ጥሩ እባካችሁ፣ እርዳታ ጥሩ። ፊዳን ልጄ፣ ምን ነው? ምን ተፈጠረ ውዴ? አይኖችሽ እኮ በማልቀስ ብዛት ቀይ ሆነዋል። ምን ነው? የተፈጠረ ነገር አለ እንዴ? ተነጠቅኩኝ። በድጋሚ ነጃትን ተነጠቅኩኝ። የኔ ልጅ ምን ማለትሽ ነው? ምን እንደሆነ በግልጽ ንገሪኝ እስቲ። ተሸነፍኩኝ። ከላብራቶሪ ደውለው ናሙናው ጠፋሉኝ። ከነጃት የነበረኝ ብቸኛው ተስፋ አንድ የሱ ጸጉር ዘለላ ብቻ ነበር። እሱ ብቻ ነበር የነበረኝ። ከዚህ በፊት እዚህ መጥቼ የማውቅ አይነት ስሜት ይይዝ። አዎ እኔም አስታውሳለሁ። ከዚህ በፊት እዚህ መታን ነበር። ታውቃለህ፣ ከ5 ዓመት በፊት ስለነበር አለማስታወስ አይገርምም። የዛን ቀን ያስታወሰው ነገር እንደመነሻም ሊሆን ይችላል። በቀጣይ ሌሎች ትውስታዎችም እንዲመጡለት ምክንያት ሊሆነውም ይችላል። ግን ደግሞ ያ እንደሚሆን በእርግጠኝነት መናገር አይችልም። እባክህ እነዚህ ትውስታዎች እንዲቀጥሉ አትፍቀድ ቶፕራክ። በተለይ ደግሞ አሁን ላይ ትክክለኛው ሰዓት አይደለም። ምናልባት እነዛ መድኃኒቶች ማስታወስ እንዳይችል ሊያደርጉት ይችላሉ። ሄሎ እማዬ። አይዳን ልጄ እንዴት ነሽ? ለረጅም ጊዜ ስልክም ሳትደውይልኝ ቆየሽ። ወይ እማዬ በጣም ይቅርታ፣ የድርጅቱ ጉዳይ ሀሳብ ሆኖብኝ ነው። ምንም ጊዜ የለኝም። ለነገሩ በርካታ ኃላፊነቶች አሉብሽ ልጄ። ሁሉንም ነገር ማድረግ ትችያለሽ። ከቤት መራቅሽ እኔም በጣም እያስጨነቀኝ ነው። ሰላም ነው ሁሉም ነገር ሰላም ነው አይደል? ቶፕራክ ያው እንደምታውቂው ነው። ቡራክም ደህና ነው። እና አንቺ እንዴት ነሽ? መች ነው የምትመለሱት? ነገ ነው የምንመለሰው የኔ ውድ አይዳን። ወይ ለእኔ ይህንን ያህል ይበቃኛል። እንደ እኔ ያለ ሰው ከቤቱ ርቆ ብዙ መቆየት የለበትም። ቶሎ መለሳለሁ። ኑ በጣም ናፍቃችሁናል። አለመኖራችሁም ደብሮናል። እንመጣለን የኔ ውድ አይዳን። ነገ ከእናንተ ጋር ነን። ሰርጉን በቅርብ ነው የሚሆነው። እንድናመጣ የምትፈልጉት ነገር አለ? አይ እማዬ፣ ብቻ የሰርግ አንዴ እንደምንም እንዳልፍ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። አልገባኝም። እንግዲህ እማዬ ምን መሰለሽ፣ ቶሎ እንድትመጡ እያልኩኝ ነው። ሌላ ምንም የምፈልገው ነገር የለም። ወይኔ አምላኬ፣ የኔ ልጅ እንመጣለን። ኤዴን በጣም ሰላም ብላሻለች። በእውነት እባክሽ ለእኔም በጣም ሰላም በይልኝ እሺ። እወዳችኋለሁ። ቻው። በቃ እማዬ። ውይ ሰላም እያለች ነው ትላለች እንዴ? ትልቅ ነገር አደረገች። የደም አይነቱ ምንድን ነው? ኦኖ መቤት። የዚህን የደም አይነት ለማግኘት በጣም ከባድ ነው የሚሆነው። ደም መለገስ የሚችል ቅርብ ሰው አለ? እኔ ኔጌቲቭ ነኝ፣ መስጠት እችላለሁ። ተከተለኝ፣ አስፈላጊው ምርመራ እናደርጋለን። እኔ እመጣለሁ። እባክህን ስልክህን አንሳ ልጄ። የት ነው የነበርከው የኔ ልጅ? ለምንድን ነው ስልክህን የማታነሳው? ስንትና ስንት ጊዜ ነው የደወልኩት? እንደዚህ ያስጨነቀሽ? ፊዳን ስልክ ላይ ደውለው ነበር። ለላብራቶሪ የሰጠቻቸው ናሙናዎች ጠፍተዋል ብለዋታል። ምን ናሙናዎቹ ጠፍተዋል? እማዬ ወይ ናሙና። እውነት ለመናገር ደስ ይበለኝ ወይ ሀዘን ይሰማኝ ግራ ገብቶኛል ልጄ። መቼም ጥሩ ነገር ከዚህ በኋላ አይፈጠርም። ምናልባት እንደዚህ መሆኑ ይሻላል እማዬ። ማለቴ እውነቱ ሲወጣ ምን እንደሚፈጠር አስቢው እስኪ። እነዚህ እውነታዎች እስከ መቼ ድረስ ነው የሚደበቁት የኔ ልጅ? እቺ ልጅ ዝም ብላ አትቀመጥም። የላከችው ናሙና ከጠፋ ሌላ ነገር አግኝታ ልትልክ ትችላለች። ከዚህ በኋላ አርፋ አትቀመጥም። አንዴ እሳቱን መጫር ጀምራለች። መቀጣጠሉ ደግሞ የማይቀር ነው። ብንፈልግ እንኳን ልናስቆማት አንችልም። ብቻ አምላኬ ሆይ መቃብሩ ይከፈት ብቻ እንዳትል። በፍጹም አይሆንም። መቼም እንደዛ አታደርግም። የምን መቃብር ማስከፈት ነው? ለማንኛውም ምናልባት ያ አጋጣሚ ለሷ ጥሩ ሊሆንላት ይችላል።
መቼም ያደረግችልኝን ውለታ ልከፍል አልችልም። ምናልባት እነዛን ናሙናዎች ማጥፋት የሰውን ነፍስ አድኖ ይሆናል። እሱን እንኳን አላውቅም። እድሜ ለአቶ ሳሊ እንጂ አንተ በጭራሽ እንደዚህ አይነት ነገር እንድታደርግ አልፈቅድም ነበር። ግን ያው አቶ ሳሊ ስለፈለገ የሆነ የሚያውቀው ነገር አለ ማለት ነው። አዎ ትክክል ነሽ። እውነት ለመናገር በጣም ትልቅ ጉዳይ ነው። አመሰግናለሁ። ልጄ ምን እያሰብክ ነው? ቆይ ምንም እያሰብኩ አይደለም። እሺ በቃ አንተ ቁጭ በል። እኔ ላይ ልሂድና አያት አድርጊያት መጣለሁ። ለሁሉም ሰው ጥሩ መንገድ ይሄ ነው ማየ። ነይ ውጪ እስኪ ነይ ወደዚህ ነይ ያልኩሽ እኮ። እሺ እንግዲህ እስኪረጋጋ ድረስ ለተወሰነ ሰዓት አረፍ ብሎ ይጠብቅ። እናመሰግናለን፣ በእውነት እናመሰግናለን። አንቺን እዚህ ድረስ አስለፈውሻል። እንደዛም አትበል። ባልመጣ ኖሮ ይቆጨኝ ነበር። ምን ነው ራስን አመመህ እንዴ? አይ እኔ እንኳን ደህና ነኝ። ስለ ሙዙ እያሰብኩኝ ነው። መጥፎ ነገር አታስብ። ቀዶ ጥገናው እንዴት እንደሚሆን መጀመሪያ ነው ብለዋል። ሰልማ በእነዛ ማይረቡ ሰዎች ምክንያት የሆነ ነገር እንደመሆን አውቅ ነበር። አረፌ ለመቀመጥ ሞከርኩኝ፣ ግን የሆነ መሆኑ አይቀርም። በዚህ ሰበበኛ ምክንያት ህይወቴ ከተበላሸና ከአሲያ ጋር ያለምኩት ህልም ከተነነ በቃ ያበቃልኛል። መኖር የምችልም አይመስለኝም። አቶ አድናን ወይዘሪት አስያ የሥራ መልቀቂያ ያስገብታለች። የመልቀቂያ ወረቀት ይኸውና። መርት ይቅርታ አድርግልኝ፣ የግድ መሄድ አለብኝ። ስለሆነ ነገር በጣም አዝናለሁ። መርት እባክህ ይቅርታ አድርግላት። የጎረቤት ልጅ ነው። በመሃላችሁ ምንም ነገር የለም። በእውነት ምንም ነገር አታስብ። እውነታው በአደባባይ ሊጋለጥ ነበር። የምርመራው ውጤት ማየት ብችል እኮ የኔው ነጃት እንደሆነ ደርስበት ነበር። ከዛ ማስረጃ ይኖረኝ ነበር። እዚህ ጋር እኮ ነው። እንኳን ደህና መጣ። ምን ልታዘዝ የኔ ልጅ? አንድ መምጣት ትችላለሽ? አቤት። ምን ባዚ የሚሻል ይመስልሻል? የምትፈልግ ከሆነ መጀመሪያ ሾርባ ላመጣልህ እችላለሁ። የተባረከ ይሁንልህ። በጣም ይጣፍጣል። ግን ሲበላ እንደዚህ ነው መደረግ ያለበት። ምንድን ነው? ቆይ ስለ ረዳችሁኝ በጣም ነው የማመሰግነው። እንኳንም መንገድ ሳትኩ። ነጃት በላ ወደዚህ። መምጣታችን በጣም አሪፍ ነበር። የባህሩ ንፋስ በጣም ነው ደስ የሚለው። አንድ ቀን አሳ ለማጥመድ አብረን እንሄዳለን። እኔ ደግሞ ስለ አሳ ማጥመድ ምን አውቃለሁና ነው። ችግር የለም፣ እሱን እኔ ያስተምርሻለሁ። እንዴት ነበር? ጥሩ ሆነልሽ አይደል? አንተ አብረኸኝ አይደል ያለው? ምንድን ነው ይሄ ነጃት? እኔ ግለጭ እስከምልሽ አይንሽን እንዳትግለጭ። በእናትህ ቶሎ በል እንጂ በጣም ማየት ፈልጋለሁ። ግለጭ። ነጃትን ያላምንም። በጣም ነው የማመሰግነው። ትኩሳቷን ቀንሷል። ምንም አትሆኝም፣ አይዞሽ።
አንተ ከኔ ጋር እስካለ ድረስ እኔ ምንም አልሆንም ነጃት። ቀለበቴ የለም። ሸጥከው አይደል? ይህንን ለእኔ ለመግዛት ብለህ ሸጥከው አይደል? አይንህን ጨፍን። ለምን? ዝም ብለህ ጨፍን። ምንድን ነው? ግለጠው። ለዚህ ብለሽ ነው ቀለበትሽን የመለስሽው? ለምን? ምክንያቱም የቤተሰቦች ማስታወሻ የቀለበት ብቻ ነው። ይህንን ስትሸጥ ዝም ማለት አልቻልኩም። ከአንተ በላይ ምንም ነገር አያስደስተኝም ነጃት። ለምንድን ነው እንደዚህ የሆነው? እንዴት ነው የሚጠፋው? ቆይ እንዴት ሊሆን ይችላል?